ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የሩሲያና ዩክሬን ጦርነት ተባብሶ መቀጠል፣ በሩሲያው ፕሬዚደንት ቭላዲሚር ፑቲንና በዘለንስኪ መካከል የፊት ለፊት ውይይት ይደረግ ዘንድ የሦስቱ የአውሮፓ ሀያላን ወይም ኢስሪ ይሏቸው መንግሥታት እንዲሁም የዩክሬን መሪዎች የጠነሰሱት ነገርና የፑቲንን አሻፈረኝ ባይነት፣ የሁለቱን የሩሲያና የዩክሬንን በድሮን አበላ መደባደብ፣ እንዲሁም ፑቲን ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ለደረሳቸው ደብዳቤ እኛም አውቀናል ጉድጓድ ምሰናል ያሉበትን የልብ ምላሻቸውን። ይሄ ዘመን የድሮን ጥቃት አስከፊ የሆነበት፣ ወዲህም የቡድን ሰባት አባል ሀገራት መሪዎች የፈረንሳይ ለስባይንስ ስብሰባና የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከእንግዲህ በኋላ ይበቃል፣ የዩክሬን የድሮን አበላ ጥቃት በሩሲያ የኃይልና የነዳጅ ዘይት የመሠረተ ልማቶች ላይ አነጣጥሯል፣ አስከፍቷልና የኒውክለር ጥቃት አስከፊ ጉዳይ ይጠብቃታል ሲሉ ማስጠንቀቃቸውን፣ እንዲሁም የሩሲያው ፕሬዚደንት ቭላዲሚር ፑቲን ለራሳቸው ፈርተዋል፣ ያውም የገዛ ጦር ኃይላቸውን የሚል መረጃ ወጥቷል። ፑቲን የፈራረሰቿን የቀድሞዋን የሶቪየት ኅብረትን መልሶ ለመገንባት ዕቅድ ይዘዋል ሲሉ ዘለንስኪ መወንጀላቸውን፣ ወዲያም ሰሜን ኮሪያ የቡድን ሰባት አባል ሀገራቱ የኒውክለር ጦር መሣሪያ ትጥቋን ትፈታ ዘንድ ያቀረቡላትን ጥያቄ ውድቅ ማድረጓንና ሌሎች ከምድሪቱ የተለያዩ ክፍሎች ያገኘኋቸውን ወቅታዊ መረጃዎች ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። አንተ ውለታ ቆጣሪ ቢለው አንቱ ለታስቆጣሪ ያለው ይሏል። አርያም እንደው ባልዘፈንሽ ከዘፈንሽም ባላፈርሽ ይሉትን ያስታውሷል። አሜሪካና ኢዝራኤል የጣምራ ጦርነት የከፈቱባት ፋርሳዊቷ ሀገር ኢራን ከአውሮፓውያኑ የካቲት 28 2026 ቅዳሜ ቀን ረፋድ ጀምሮ ስትከላከልም መልሳ ስታጠቃም ሲወድምባትም ስታወድምም ከሁለት ወር በላይ የዘለቀውን የዓለምን ባለግዙፍ የወታደራዊ ጡንቻ ሀገራቱን ዛቻና ፉከራ ክም አድርጋ ጮኸቴን ቀሙኝን አስተርታባቸዋለች ችሏታል። እገድላለሁ ሲሉ መሞታለን ያላዩትም ያላስተዋሉትም የተባለላቸው አሜሪካና ኢዝራኤል ጭራሹንም አፈርጥ ብላ ሄዳ አሳብጣ መጣችን ሆነዋል። አልያም አልጠግባይ ሲተፋ ያድራልን አድርጓቸዋል ነው የሚሏቸው። የቲፒኤም የዛሬ ማለዳ ሰበር መረጃ ይህንን ይላል። እስራኤላውያን ሙሉ በሙሉ በትራምፕ ላይ ተነሱባቸው። ቃል በቃልም ኢዝራኤል ስታርን ዲሲሲቭሊ አጌንስት ትራምፕ ከኢራን ጋር ያደረጉት ስምምነት ለኢዝራኤሉ ጠቅላይ ሚኒስትር ለኔታንያሁ የምርጫ ቀመር ቁማር ሆኖ የሚያስባላቸው ሆኗል ሲል ዘገባው ያሳያል። አሊያም ትልቅ ኪሳራ መሆኑ ነው። የኢዝራኤሉ ቻናል 12 ዘገባ ይላል
አሁን 71% ኢዝራኤላውያን ዶናልድ ትራምፕ ለእስራኤል ጥቅም መጠበቅ የቆሙ ናቸው ብለው እንደማያምኑ ነው ያሳየው። ፍቅር ሲቀር ሲቀዘቅዝ ያጋልጣል ለንዝንዝ ብሏል ኢትዮጵያዊው ከያኒ። ሌሎቹ 52% ኢዝራኤላውያን ደግሞ የኔታንያሁ ውሳኔና ግብር የእስራኤልን ጥቅም ጎድቶታል ብለው ያምናሉ ነው ያለው። ሁሉ አማረሽን ገበያ አታውጧት ይሏል አበው። በአሜሪካና በኢራን መካከል ተደርሷል የተባለው ስምምነትም ይሆን በርቀት ተፈርሟል የተባለው አለያም ቨርቹዋሊ ሳይንድ የመግባቢያው ስምምነት የሀገራቱን ልብ የማዕበል ጀልባን አለያም የውሃ ላይ ኩበት ይሉትን ያደረገ ጉዳይ እንጂ የሚያስተማምን አንዳች ነገር የለውም ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ አንዳንዴ ሰው መሳይ በሸንጎን ያደርጋቸዋል። የሰውየው ባህሪ ከጠንካራና ልዕለ ኃያል ሀገር መሪ የማይጠበቁ አወዛጋቢና እውነት የማይመስሉ እርስ በርሳቸው የሚጣረሱ መግለጫዎች የሰጡበት ጊዜ ብዙ ነው። ኢራንን ዛሬ ሌሊቱን ደብዛዋን አጠፋዋለሁ ያሉበትን ንግግራቸውና የጀርመኑ መራሄ መንግሥት ፍሬድሪክ ሜርዝም አሜሪካውያኑ በኢራን ተበልጠዋል፣ ኢራናውያኑ ብልጦች ናቸው ያሉበትን ጊዜ ማስታወስ ይበቃል። ትራምፕ የዚያ የሜርዝ ንግግር ትክትክ ግንፍል አሰኝቷቸውም በጀርመን ምድር የሚኖሩ 5000 ወታደሮቻቸውን ከጀርመን ማስወጣታቸው ከትልቅ ሰው ቤት ትልቅ ጉዳለ አስብሏቸዋል። አለያም የባሳለና ሀገርህን አትልቀቅ ይሏል ኢትዮጵያኑ። ለቡድን 7 አባል ሀገራት ጉባኤ በሄዱበት ፈረንሳይ ቨርሳይልስ ቤተ መንግሥት ከኢራን ጋር የተደረሰበትን የተባለውን የመግባቢያ ስምምነት መፈረማቸው ለእስራኤል ልጆች 2 ፊት ስለት ያለውን ሰይፍ በጉሮሮ መዋጥን የሆነባቸው። በዚያ በሰባቱ ዲታ ሀገራት የራት ግብዣ ላይ ሳሉ ትራምፕ ከፈረንሳው ፕሬዚደንት ኢማኑኤል ማክሮንና በምሽታቸው ቀዳማዊ እመቤት ብሪጌቲ ማክሮን የቅርብ እይታ መፈረማቸው በእስራኤልና በትራምፕ ዘንድ መተማመንን የሸረሸረ ጉዳይ ሆኗል ነው የሚባለው። አውሮፓውያኑ ለወትሮም ከጋዛ ሰርጥ ጦርነት የጀመረ ለእስራኤል ያጨፈገገና ያኮረፈ ስሜት ነበረና ያላቸው አሁን ትራምፕ ከእስራኤል ዕቅድ ገሸሽ ማለታቸው ነገር አንጀታቸውን ቅቤ እንዳጠጣው ነው የቆጠሩት። በሞኝ እጅ የዘንዶ ጉድጓድ ይለካል ይሏል ኢትዮጵያኑ። በአሜሪካና በኢራን መካከል ስምምነት ይፈረማል ተብሎ ዜናው ሲራገብ የነበረው ትናንትና አርብ በስዊዘርላንድ እንደነበር አይዘነጋም። ታዲያ ግን ቀድመው ትራምፕ የሽሽት በመሰለባቸው አቋም ፈረንሳይ ውስጥ በርቀት መፈረማቸው ለምን አስፈለገ የሚል ጥያቄ በበርካቶቹ ዘንድ ተነስቷል። ኢራን በበኩሏ የትናንትናው አርብ ስዊዘርላንዱ የፊርማ ስነ ስርዓት አይኖርም ስትል ዜና አስነግራለች። በፈረንሳይ ተፈርሟል። አሜሪካን በወገኗ ወደ ስዊዘርላንድ ለዚያ የፊርማ ስርዓት ያዘጋጀቻቸው ምክትል ፕሬዚደንቷ ጄዲ ቫንስም ጉዟቸውን ማዘግየታቸውን ማስታወቁ አይዘነጋም። ያ ሁሉ ምስቅልቅል ቋጠሮ ግን ለምን አስፈለገ? ጊዜ የሚመልሰው እውነታ ሆኖ ዛሬ በተሰማ ዜና ደግሞ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍና የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ወደ ስዊዘርላንድ መጓዛቸውን የተገለጠው ለተጨማሪ የአሜሪካና የኢራን ድርድር ማለት ነው። ዘገባውን ያሰራጨው ኢንዲያ ቱዴይ ይላል። አሁንም ግን ኢዝራኤል በሊባኖስ የያዘችው ጦርነት ስለመቆሙ እርግጠኛ መሆን አይቻልም ነው ያለው። የአፓ የዛሬ ማለዳው ሰበር መረጃም ይህንን ይላል። ኢዝራኤል የአሜሪካና የኢራንን የሰላም ድርድር ከምንም አልቆጠረችውም። ኢዝራኤል ኢዝ ላይክሊ ቱ አንደርማይን ኢራን ፒስ ዲል ይላል። የአሜሪካ የደህንነት መስሪያ ቤት ግን ያንን ተንተርሶ ኢዝራኤልን አስጠንቅቋታል ነው ያለው። ሚረር በበኩሉ ባሰራጨው ዘገባው የአሜሪካን ሹማምንት ብለዋል ሲል ኢዝራኤልና ሄዝቦላ ከተኩስ አቁም ስምምነት ላይ ደርሰዋል ነው ያለው። ላፍ ዳገት የለውም አላም ለተቀማጭ ሰማይ ቅርቡ ነው ይላሉ ኢትዮጵያኑ አበው። ፒቢኤስ ኒውስም ያንኑ ይደግምና ግን ይላል ሲያክል በኢዝራኤልና በሄዝቦላ መካከል ያለው ጦርነት በኢራንና በአሜሪካ መካከል ተደርሷል የተባለውን ስምምነት ይዞት ገደል እንዳይገባ ያሰጋል ነው ያለው። በጥባጭ ካለ ማንጥሩ ይጠጣል፣ አሊያም አንዱ ቤት ሰርግ ሌላው ቤት ለቅሶ ይሉትን ያስታውሳል። የዋይት ሃውስ ቤተ መንግሥት ዘጋቢዋ ሊዝ ላንደርስ ዘገባ እንደሚያሳየው ደግሞ በአሜሪካና በኢራን መካከል የዘላቂ ሰላም ስምምነት ይፈረም ዘንድና በኢዝራኤልና በሄዝቦላ መካከልም ሰላም ይደረስ ዘንድ በቅርቡ ተገናኝተው እንደሚመክሩ ነው ያስታወቀችው። ጥንቱን ነበረ እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይሏል። ኢዝራኤልና አሜሪካ በተለይም ትራምፕና ኔታንያሁ ዛሬ ባወኩሽ ናኩሽ አይን ከሚገራመሙ
አሊያም የጎሪጥ ከሚተያዩ ያኔ ምነው በኢራን ላይ ጦርነቱን ለማወጅ የዊስኪ መለኪያቸውን ሲያጋጩ ነበር ማሰብ ማውጣትና ማውረድ የነበረባቸው ሲሉ የነገር ሰንጣቂዎቹ ይሳለቁባቸው ይዘዋል። ኔታንያሁ ከፊት ለፊታቸው የጥቅምት ወር ምርጫ አለባቸው። ትራምፕም ቢሆኑ የሀገሪቱን ሕገ መንግሥት ሽረውም ቢሆን ዳግም እመረጣታለሁ እንጂ ከሥልጣን ያለቅም ሲሉ ምለው ተገዝተዋል። ቀድሞውኑ ፎክረዋል። ታዲያ ስለምን ጦርነቱን ጀመሩት? መጀመሪያ እወቁኝ በኋላ ደብቁኝ። ሁለቱም ሰዎች የኢራን ጦርነት ሳል ይዞ ሌብነት፣ ቂም ይዞ ጸሎትን የሆነባቸው ይሏቸዋል። በሌላኛው ወገን ያለችው ፋርሳዊቱ ሀገር ኢራን ደግሞ አትሩጥ አንጋጥን ሆና አሊያም የሰማይ ቁጣ ለምድር አይከብደውም ስትል የሁለቱን አጋር አባር ወዳጅ ሀገር የጦር ፍቅር የኋላ ኋላ ላይ በሰላም መሻት ሲለወጥ ለማየት አብቅቷታል። እውን ሰላም ይሰፍን ይሆን? አራቱም ወገኖች አሜሪካና እስራኤል፣ ኢራንና ሄዝቦላ ሁሉም እባብ ለእባብ ይታይ ካብ ለካብናቸ አው ይሏቸዋል። በእስራኤልና በሄዝቦላ መካከል ከባድ ጦርነት ሙሉ ሌሊቱን እሳቱ ሲቶጋድሯል። በአሜሪካና በኢራን መካከል የሰላም ስምምነት ፊርማ የሚል ሰርጊሁን መርዶ ያለየለት አቆልቋዩ ተጥሏል። ስዊዘርላንድ ቡርገንስቶክ ማጀት ከጄኔቫ ከተማ አቅራቢያ በምትገኘው ሉሰርን ጎጥ የአሜሪካና የኢራን የሰላም ስምምነት ፊርማ ዝግጅት ሰርግ አይሉት መርዶ ያልኩበት ደግሞ ሌላም ሳይሆን በዋዜማው የእስራኤልና የሄዝቦላ ከባድ ውጊያ እስራኤል በጦር አውሮፕላኖቿ የደቡባዊ ቤይሩትን ናባቴህን አካባቢዎች የቤካ ሸለቆና የዛህራኒን እንዲሁም የሳይዳና የቤይሩትን ሰፈሮች ክፉኛ ደብድባ ከ50 በላይ ሰዎች ተገድለዋል ነው የተባለው። ያንን ተንተርሶ ነው አይ ሰላማያ መስራት እንደማውራት አይቀልም። እስኪ ወደ እስያ ጉዳይ እንግባ። የእስያ ቀጠና በዚህ ወቅት የእሳትና ሲድርስ ነፍሰ ጡር አሊያም ሊፈርጥ ያሞጠሞጠ የጦርነት ባጭና ሰንኮፉ የሚያራዠው ስፍራ ሆኗል። በቻይናና በታይዋን ደሴት እንዲሁም በአሜሪካ መካከል ፍጥጫው የበረታበት፣ በቻይናና በፊሊፒንስ መካከል በደቡብ ቻይናና በምስራቅ ቻይና ባህር የተቃጣው ጦር ለድፍን ዓለም ስጋት ሆኗል። ቆም ልበል። የቻይናና የሚጢጥያዋን የታይዋንን ደሴት ጉዳይ ስናነሳ ቻይና ምንም ብትቆይ አህያ የጅብ ናት ይሉትን ባሰላችው ቀመሯ የታይዋንን ደሴት እንደ ጣፋጭና ትኩስ የጠዋት ቁርስ ዋጥ ስልቅጥ አድርጋ ለመብላት የቀን ጉዳይ ካልሆነ በስተቀር የምትጠብቀው ሌላ ነገር የለም። ምናልባትም ይላሉ ተንታኞቹ፣ ምናልባትም የቀጣዩ የአውሮፓውያኑ የ2027 ዘመን ያንን አፍርጦ ለዓለም ሰንኮፉን ሊያሳያት ይችላል የሚል መረጃ በተደጋጋሚ ይወጣል። በተደጋጋሚ የዓለም አቀፉ ትንታኔ ዘገባና የወቅታዊ ዓለም አቀፋዊ ጉዳዮች ላይ ተመልክቼዋለሁ። ወዲህም ቻይናና ፊሊፒንስ በተደጋጋሚ በዚያው በደቡብ ቻይና ባህር ይገባኛል የገጹም የከርሱም የባህሩ ጉዳይ ተፋጠዋል። በከፍተኛ ደረጃ ለግጭትም የተቃረቡበትን ጊዜ መልሶ መቃኘት ይቻላል። በተለይም በደቡብ ቻይናና በምስራቅ ቻይና ባህር ጉዳይ አሜሪካም ከብዙ ሺህ ማይል ትዘረጋና በዓለም አቀፉ የውሃ አካላት ላይ በነጻነት የመጓጓዝ መብትና ዕድል የሰጠኝን የዓለም አቀፉን ሕግ ምስጋና ይግባው ስትል የጦር አውሮፕላኖቿንና የሰለላ የጦር መርከቦቿንም ጭምር በባህሩና በባህሩ አናት ላይ ስታመላልስ ትታያለች። ቻይና ሁልጊዜም በትዕግሥትና በማስጠንቀቅ ታልፋለች። ነገር ግን የታይዋን ደሴት የመጋጫና የመፋጫ ትልቋ ነጥብ ሆና በታይዋንና በአሜሪካ መካከል የግዙፍ ጦርነት አለያም የኒውክሌር አርማጌዶን ልታስነሳ ትችላለች የሚል ከስጋት የገዘፈ ሌላ ጉድ አርግዟል። ቻይና በታይዋን ደሴት ጉዳይ ከደሴቲቱ አንዲት ጋት ምድር፣ አንዲት ጥርኛ አፈር፣ አንዲት ጥልቂት ውሃ አትቆነጠርም፣ ከቶም የባዕዳን እግር አይረግጣትም ስትል አሸምቃ ቆማለች። አጎንብሶ በላን ተኝተህ ቀላውጠው ይሏል። ሌላው ስጋት ደግሞ የሰሜን ኮሪያ ጉዳይ ነው። ያቺ ሀገር ሰሜን ኮሪያ የ26 ሚሊዮን ሕዝብ እናቷ ሀገር ሰሜን ኮሪያ ዋና ከተማዋ ፒዮንግያንግ ለሀያላኑ በተለይም ለአሜሪካና አርጋጃና ጓጆቿ ጃፓንና ደቡብ ኮሪያ ሰይፏን ስትስልና አንገታቸውን እያደነች መሆኑን ሁልጊዜ ትገልጣለችና ምን ሊሆን ይችላል አለ የሚለው ጉዳይ ገና በጥያቄ ያለ ነገር ነው። ሰሞኑን በፈረንሳይ በተካሄደው የቡድን 7 ወይም የሀብታሞቹ 7 ሀገራት ጉባኤ ሰሜን ኮሪያ የኒኩለር ጦር መሳሪያዋን ትጥቋን ትፈታ ዘንድ ጥሪ ቀርቦላታል። ፒዮንግያንግ ግን እርም ያርግባችሁ ነው ያለቻቸው። እርም ያርግባችሁ፣ ያስጣላችሁትን የእናታችሁን ጡት ይሁንባችሁ፣ አትምጡ በዚህ። የሰሜን ኮሪያው መሪ ኪም ጆንጉን እህት ኪም ዮጆንግ እንደ ቋያ እሳት በሚገላምጠው ፊታቸው ይህንን ሲሉ ለሰባቱ ሀብታም አገራት መልስ ሰጥተዋቸዋል። አውትዴትድ አር ሪያሊስቲክ ወይዘሮ ወይም ወይዘሪት የሚል መለያ የሌላቸው የኪም እህት
ኪም ዮጆንግ አክለው የቡድን 7 አባል ሀገራቱን መሻት ይህንን ብለውታል። የሀገሪቱን ሉዓላዊነትና ሕገ መንግሥታዊ ሥርዓት መጻረርና መድፈር፣ እንደውም አሉ ሴትዮዋ የሀገሪቱን የኒውክለር ጦር መሳሪያ ትጥቅ መፍታት መመኘትና ማለም ሌላም ሳይሆን ትርፉ በራስ ላይ ጥፋትና እልቂትን መጋበዝ ነው። ቃል በቃልም አሉ ኪም ዮጆንግ ኢንቫይቲንግ ዲዛስተር ነው ያሉት። ሰሜን ኮሪያ አንድም ከልጅ አትጫወት ይወጋሃል በእንጨት እናት ለምዕራባውያኑ፣ ሁለትም ድሃና እሳት ሲነካኩት አይወድም እናት ይሏታል። ወደ ሩሲያ ጉዳይ እናልፋለን። ሰሞኑን ሩሲያና ዩክሬን በሰው አልባ የጦር አውሮፕላን የያዙት የእሳት ሩር እንቁርቋሶ ዳፋው በምላስ ቀርቶ በውሃም የሚጠፋ አልሆነም ይሉታል። ሩሲያ በተደጋጋሚ የተሰወሩት የነዳጅ ማጣሪያና ማከማቻ ስፍራዎቿ በዩክሬን የሰው አልባ የጦር አውሮፕላኖች ወይም እነርሱ ድሮንስ ሲሏቸው ክፉኛ ተበልተውባታል ነው የሚባለው። እንደውም ጉዳዩ ለፑቲን ሕይወት አስጊ መሆኑም ሲነገር እንደነበር አይዘነጋም። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም በአውሮፓ ኃያላን የልብ ልብ ተሰምቷቸው ኖሮ ለፑቲን ይህን ብለዋቸዋል። ጌታው ፊት ለፊት እንገናኝና እንወያይ፣ እስከ መቼ በድብብቆሽ እንዘልቃለን ሲሉ ደብዳቤ የጻፉበት ጊዜ በፑቲን ዘንድ እሳት ቢያንቀላፋ ገለባ ጎበኛውን ሆኖ ተመንዝሯል፣ አሊያም ራስን የሚያዝግር የሚል ምንዛሬ ተሰጥቶታል። ዛሬ በወጣ መረጃ ደግሞ የሩሲያው ፕሬዚዳንት ቭላዲሚሮቪች ፑቲን በዩክሬን የገቡበትን ጦርነት ቶሎ በድል ካላጠናቀቁት በስተቀር ከገዛ ጦር ኃይላቸው ስጋት ተደቅኖባቸዋል ሲል ያሳያል። ቃል በቃልም ይህንን ይላል። ፑቲን ፊዚካሊ አፍሬድ ኦፍ ሂዝ ኦን አርሚ፣ በድል የማያጠናቀቁ ከሆነ የገዛ ጦር ኃይላቸው አፈሙዙን ሊመልስባቸው ወይም ሊያዞርባቸው ይችላል። ጉድ አንድ ሰሞን ነው። ጦርነት በተራዘመ ቁጥር ከሚመጣው አንዱ ስጋት ይሄ ነው። የሚበላውን ያጣ ሕዝብ መሪውን ይበላ አልሉት። በሩቅ ያየን የሰማነውን በቅርብ አታሳይ አታሰማን ይሏል ኢትዮጵያውያኑ አበው። ይሄ ብቻም አይደለም ይላሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ። የለም የፑቲን ዋና ግቡ የቀድሞዋን ሶቪየት ኅብረትን ለመመስረት ነው ሲሉ ያስጨነቃቸውን ፍርሃታቸውን ገላልጠው አሳይተዋል። አገባሻለሁ ያለ ሁሉ ላይ አገባሽ ከባልሽ ወደ አትባባሽ ይሏል። ዩኤስኤስአር ዩናይትድ ሶቪየት ሶሻሊስት ሪፐብሊክ የተባበሩት ሶቪየት ሶሻሊስት ሪፐብሊክ መሆኑ ነው። ዴይሊ ሜይል ይላል አስፈሪውን የሩሲያን የልብ ምዕራፍ ገልጦ ሲያስነብብ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬን በሩሲያ የነዳጅ ማጣሪያና ማጠራቀሚያ ስፍራዎች ለፈጸመችው ጥቃት አሉ ያመልካች ጣታቸውን ሽቅብ ቀስረው አለቀ፣ በኒውክሌር በትር ያጻፋ መልስ ይሰጣታል ነው ያሉት። ላቭሮቭ አሉ ስፓሲቮ ቹቮ ፓዣሎስታ ኒውክሌር ስትራይክስ ዊዝ ካታስትሮፊክ ኮንሲኩዌንሲስ። ዶሮ ጭራጭራ መታረጃዋን አወጣች፣ አሊያም አላርፍ ያለሽ ጣት፣ ወዲያም ደግሞ አጥብቆ ጠያቂ የእናቱን ሞት ይረዳል ይሏል። ነገር በምሳሌ ነው አዋቆቹ ኢትዮጵያን። ከኛ ወዲያ ፉጨት አፍ ማሞጥሞጥ ነው ይሉትን ያስታውሷል። ወዲያም አይጥ ለሞቷ የድመት አፍንጫ ታሸታለችን። በመጨረሻም ከሳምንቱ አስደናቂ የዓለም ዜናዎች ይህንን ሰምተናል። ምድርም ሰማይ ምላሻቸው ባይሰማም ኢንሳይድ ፑቲንስ 20 ቢሊዮን ዩሮ ሚሽን ቱ ሊቭ ፎርኤቨር ኢንክሉዲንግ 3D ፕሪንትድ ፍላሽ ሂውማን ኦርጋን ግሮው ኢን ፒግስ ኔክ ዳይባት። መጽሐፍ ግን ይላል በአንደኛው አንቀጹ እግዚአብሔር ሰውን በመፍጠሩ እጅግ ተጸጸተ። ሁለትም ይላል ያ መጽሐፍ ከእኛ አንዳንዳችን ለመሆን አስቧልና የሰው ልጅ ከእንግዲህ ዕድሜው ከ120 አልፍም ሲል ቁርጥ አድርጎ የጣለበትን ምዕራፉን ባልጠቅስም መጽሐፉ ግን ያስረዳል። እውን ፑቲን ያሉት ነገር ይሳካላቸው ይሆን? ሞት ቢዘገይ የቀረ ይመስላል ይላሉ ኢትዮጵያኑ። ቀበሮ አለሽ ተባለ እንጂ ለሰው ሞት አነሰው። ፑቲን ምን ሲሉ አልመውት ነው ዘላለም ለመኖር? ትራምፕ እኮ ያሉት ከእንግዲህ ከቤተ መንግሥቱ ሹምነቴ አልወጣም፣ ከዋይት ሃውስ አልወጣም፣ የሀገሪቱን ሕገ መንግሥት ለአንድ ጊዜ ፕሬዚደንታዊ አገልግሎት 4 ዓመት ግፋቢል ደግሞ ፕሬዚደንቱ ዕድልም ከቀናው ለ8 ዓመት ያገለግላል የሚል ድንጋጌ ያለው ሕገ መንግሥታቸው የአሜሪካ። መቼም ሲያደናቅፈንም ሲያነቅፈንም የምንጠቅሳት ከሰማይ በታች አሜሪካ ናትና ፈርዶብን ባፋችን ጥልቅ ትላለች። ታዲያ ያቺ ልዕለ ኃያሉ ሀገር ፕሬዚደንቷን የአገልግሎት ዕድሜውን በ8 ዓመት ብቻ ነው የገደበችው። የአሁኑ ፕሬዚደንት ግን ለሁለተኛ ዘመን የስልጣን ጊዜያቸው ሲመረጡ አሸንፈው ሲገቡ ምንድን ያሉት? አለቀ፣ ከዚህ በኋላ
ሕገ መንግሥቱ ቢገድብም ቢከለክልም መንገድ ፈልጌ ሕገ መንግሥቱንም አሻሽዬ ቢሆን ሥልጣኔን ከዚያ በላይ አደርገዋለሁ፣ እመረጣለሁ፣ ቀጥላለሁ ብለዋል። ነገር ግን ዕድሜያቸውን አይደለም ያሉት፣ የምድር ቆይታቸውን አይደለም ያሉት። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን እኛ በጥምቀት ወቅት ሲጠመቁ በበረዶ የምናያቸው አንድ ጊዜም ቁጥር ኩስትር የሚለው ግንባራቸው የማይፈታው ሰው ፑቲን ምንድን ያሉት? ለዘመናት ወይም ምንጊዜም ለመኖር የሚደረገውን ነገር ሁሉ አደርጋለሁ። እሳቸው ያሉትን ለመዘርዘር ከበድ ይላል። ነገር ግን ምንድን ያሉት ፕሬዚደንቱ? የሀገራቸው ተመራማሪዎች ወይም ሳይንቲስቶች በሙሉ በዚያ የምርምር ዘርፍ ይጠመዱና ይሰሩ ዘንድ ትእዛዝ ሰጥተዋል። ለዚያም 20 ቢሊዮን ፓውንድ መድበዋል ነው የተባለው። 20 ቢሊዮን ፓውንድ ለምርምሩ፣ እሳቸውን ዕድሜያቸውን ዘላለማዊ ለማድረግ። ባቢሎናውያኑም ከሀገረ ፈጣሪው አገር ለመድረስ ብለው ወደ አሰቡት ሰማይ ለመውጣት ግንብ ሲደረድሩ ቋንቋቸው ተደበላለቀባቸው ይላል መጽሐፍ። ወይ ሰው በምድር ቆይታው ሰላምን ጣዕሟን አላወቀ፣ ስለ ሕይወቱ መራዘም ያልማል። ፑቲን ብቻ አይደሉም የዚህ ዘመን በጣም በርካቶቹ ዘላለም ለመኖር ካላቸው መቋመጥ አንጻር ብዙዎቹ ይህንን ያህል በቤተ መንግሥት እንቆያለን የሚል እብሪትና ትዕቢት የተሞላው ንግግር ሲያሰሙን ቆይተዋል። መብላቷን አላወቀች፣ እጇን ታጠበች። ነገር ግን የሕይወት ቆይታ ዘመን በሰው ልጅ አእምሮ የሚሰላ ወይም የሚታወቅ ቢኖር ኖሮ ዕብራውያኑ ይላሉ፣ እስራኤላውያኑ አምላኬ ሆይ ሞት ስትፈርድብኝ የመምጫውን ቀኑን ደበቅከኝ ይላል። ሞት የመምጫው ቀን አይታወቅም። መጽሐፍ ይላል እንደ ሌባ ባልታሰበ ጊዜ ከተፍ ይላል ሞት። ስለ ሰላም የማያውቅ ዕድሜው እንዲረዝም የሚፈልግ ዘር አዳም የሰው ልጅ ሰላምን ሳያቅ፣ ሰላም ከሌለው የት ሊኖር ነው? ጦርነት እየደገሰ ሰላም የሚሰብክ መለያየትን፣ ጥላቻና ፍቅርን እያኮሰሰና እያረከሰ መኖርን የሚመኝ ሰው ውድ የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።